ጠቅላይ ሚኒስትር አብይ የጅቡቲ የጉዞ ሚስጥር ግብጽ ወሰደችው በተባለው ወደብ የተገኙት ጠቅላይ ሚኒስትሩና ልዑካቸው በወፍ በረር ይዳሰሳል። በመቶ ሺዎች የሚቆጠሩ የንግድ መዝገቦች መሰረዛቸው አስደንጋጭ ሆኗል። ይህ ነገር ይመርመር ይፈተሽ እየተባለ ነው። የወሎ ነዳጅ ላይ የተደቀነው የተፈጥሮ እንቅፋት ከተጠበቀው በላይ ሆኗል። ነዳጁን አውጥቶ ለመጠቀም ምን አይነት ቴክኖሎጂን የሚያስፈልገው እንመለከተዋለን። ጄኔራሉ ከ3 ዓመት ስደት በኋላ ወደ ከተማቸው መመለሳቸው እየተነገረ ነው። ነገር ግን ዋስትና አላቸው ወይ? ወሳኙ ጥያቄ ሆኗል። ሌላኛው ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን ዝርዝር መረጃዎቻቸውን እንደሚከተለው እናጋራችሁ። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ጉዞአቸው ሚስጥር ግብጽ ወሰደችው በተባለው ወደብ የተገኙት ጠቅላይ ሚኒስትሩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የሥራ ጉብኝት በሳምንቱ መጨረሻ ጅቡቲ ነበሩ። ብዙዎች ስለ ጉብኝቱ ቀልባቸው የተሳበው የኢትዮጵያ ልዑካን ቡድን በአንድ ሶፋ ላይ መቀመጣቸውና ዲያቆን ዳንኤል ክብረት መቀመጫ ወንበር ጠፍቶ የአበባ ማስቀመጫ ወንበር ላይ ተቀምጠው መታየታቸው ነው። ነገር ግን የጅቡቲ ጉዞ በአፍሪካ ቀንድ ወሳኝ የሆነ የኃይል አሰላለፍ ለውጥ ሊያመጣ የሚችል ነው እየተባለ ይገኛል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ጅቡቲ ሲደርሱ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ አቀባበል እንዳደረጉላቸው አስታውቀዋል። አብይ የሁለቱ መሪዎች ውይይት በጂኦፖለቲካዊ ጉዳዮች፣ በቀጠናዊ ሰላምና ጸጥታ እንዲሁም በሁለትዮሽ ትብብር ላይ እንደሚያተኩር ነው የገለጹት። ጠቅላይ ሚኒስትሩም ይህ ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋምን የሚያመላክት ነው ብለዋል። አብይና ልዑካን ቡድናቸው ወደ ጅቡቲ ያቀኑት ግብጽ የጅቡቲውን ዶራህሌ ወደብን ከጥቂት ሳምንታት በፊት መሰረተ ልማቶችን ለማልማትና በምላሹ ደግሞ የካይሮን መርከቦች አሰማርቶ ነዳጅ ለመቅዳት የሚያስችል ስምምነት መፈረሟ ከተነገረ በኋላ ነው። ዶራህሌ ወደብ ለኢትዮጵያ ጥቅም እንዲውል ቀርቦ የነበረ ቢሆንም አዲስ አበባ ግን ከትንሿ ጎረቤት የሚፈልገው ለወጪና ገቢ ንግድ ብቻ የሚሆን ወደብ ሳይሆን የጦር ሰፈር የማቋቁምበት እንዲሁም ቀይ ባህርን እንደ ባለቤትነት በቅርበት መከታተል የሚችልበት ባህር በር ነው በማለቷ ጅቡቲ ያዘጋጀችውን ዶራህሌ ወደብ ለግብጽ አሳልፋ እንደሰጠች ሲነገር ቆይቷል። ጠቅላይ ሚኒስትሩ በትላንትናው ዕለት ከደህንነት ኃላፊው ሬድዋን ሁሴን፣ የገንዘብ ሚኒስትሩ አህመድ ሺዴም፣ ከትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ እንዲሁም ከምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳና የማህበራዊ ጉዳይ አማካሪያቸው ዳንኤል ክብረት ጋር በመሆን በዶራህሌ ወደብ ጉብኝት አድርገዋል። እንደሚታወቀው አማርኛ ተናጋሪው የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌ ከኢትዮጵያ የቀረበላቸውን የወደብ ጥያቄ እኛ ክሬሚያ አይደለንም፣ የባህር በርና ጦር ሰፈር ለመስጠትም ፈቃደኛ አይደለንም ሲሉ አልቀበልም ማለታቸው ይታወሳል። ይህ ብቻም ሳይሆን ጅቡቲ በቀጠናው ከኢትዮጵያ ተቀናቃኝ ከሆኑ ኃይሎች በተለይም ግብጽና ሳውዲ መራሹ ስብስብ ጋር ወታደራዊ ልምምድ አድርጋም ጭምር ነበረ። ከነዚህ የጅቡቲ ያልተገመተ መለዋወጦች በኋላ ነው ጠቅላይ ሚኒስትሩ ጉብኝት ያደረጉት። ከዚህ ክስተት ማግስት የውጭ ጉዳይ ሚኒስትር አዲስ አበባ የሚገኙትን የጅቡቲ አምባሳደር ጠርቶ ማነጋገሩና በሁለትዮሽ ጉዳዮች ዙሪያ ስምምነታቸውን ማጠናከራቸውን ይፋ ማድረጉ አይዘነጋም። ከዚሁ ጋር በተያያዘ የጠቅላይ ሚኒስትሩ የትግል ስልት መከራከሪያ ሆኗል። አብይ የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው ሲሉ ተደምጠዋል። አብይ የኢትዮጵያ የትግል ስልት ተለውጧል፣ የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው ብለዋል። ጠቅላይ ሚኒስትሩ ከሰሞኑ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ግንባታን ሲያስጀምሩ ነበር ይህንን ያሉት። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክት ዛሬ በቅጡ ተግተን ነገን ለልጆቻችን የሰመረና የተሻለ ማድረግ ነው ብለዋል። የገጠሙን ጠላቶቻችን ትላንትና ላይ ቆመው ዛሬን የሚሻሙ ናቸው በማለት እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን ሲሉ ተናግረዋል። ጠላቶቻችን ትላንት ላይ ቆመው ዛሬን ለመሻማት እንደሚሽቀዳደሙ ከጅምሩም ከስልቱም እንደምትመለከቱት በተለያየ ጎዳና የምንጓዝ መንገደኞች ነን ያሉት አብይ፣ በመሆኑም አንዱ ለሌላው በተሟላ መንገድ እንቅፋት መሆን እንደማይችል አንስተው ስልታችን የተራራቀና የተለየ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩም ከፖለቲካና ወታደራዊ አመራሮች ጋር በተደጋጋሚ ተሟገቱ የሚባሉበት አንዱ ጉዳይ ልማትን ማስቀደም ወይንስ ህልውና ማለትም እየተዋጋን እናልማ ወይንስ ልማት ከውጊያ ማግስት ይመጣል የሚል ነው የሚሉ መረጃዎች ከዚህ ቀደም ይፋ ሆነው ነበረ። ነገር ግን ጠቅላይ ሚኒስትሩ ሁለቱንም ጎን ለጎን እናስኪድ በሚለው አቋማቸው ጸንተዋል ነው የሚባለው።
የመረጃ ጥንቅራችን እንደቀጠለ ነው። የወሎ ነዳጅ ላይ የተደቀነው የተፈጥሮ እንቅፋት፣ ነዳጁን አውጥቶ ለመጠቀም ምን አይነት ቴክኖሎጂ ነው የሚያስፈልገው? ፕሮፌሰር ደረጃ አያሌው የተባሉ ምሁር በዚህ ጉዳይ ሲናገሩ ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የአለት አይነት በቅልጥ አለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋል ብለዋል። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የተፈጥሮ ነዳጅ በራሱ ኃይል ወደ መሬት ገንፍሎ መፍሰሱን የዞኑ ማዕድን መምሪያ በተደጋጋሚ አረጋግጧል። ነዳጁ በወረኢሉ በለገሂዳና ከለላ ወረዳዎች እንደሚገኝ የገለጹት የመምሪያው ኃላፊ አቶ አህመድ አበባው ነዳጁን ለማውጣት ከፍተኛ ቴክኖሎጂና የጂኦሎጂ ባለሙያ እንደሚያስፈልግ አስረድተዋል። ለመሆኑ ነዳጁን አውጥቶ ለመጠቀም ምን አይነት ቴክኖሎጂ ነው የሚያስፈልገው? በቀጣይስ ምን መደረግ አለበት? በሚል የአዲስ አበባ ዩኒቨርሲቲ የስነ ምድር ትምህርት የእሳተ ገሞራ መምህርና ተመራማሪ ፕሮፌሰር ደረጃ አያሌው ተጠይቀው ነበረ። ተመራማሪና ምሁሩም በጉዳዩ ዙሪያ በሰጡት ሀሳብ ነዳጁ ወጥቷል። በእርግጥ ከዚህ በፊትም ነበረ፣ ግን አንዳንዴ ጎላ ብሎ ይፈሳል፣ አንዳንዴም ይጠፋል ብለዋል። ፕሮፌሰር ደረጀ የወጣው የተፈጥሮ ነዳጅ ፍሳሽ የሚያሳየው በአካባቢው ደፍደፍ ዘይት እንዳለ ነው ያሉ ሲሆን ነገር ግን ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የአለት አይነት በቅልጥ አለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ ያደርገዋል ሲሉ ነው ያስረዱት። ምክንያቱ ደግሞ በውስጡ ሰፊ ቀዳዳዎች ስለሌሉ ነው። እናም ትልቁ ነዳጅ በቅልጥ አለት ስለተሸፈነ ያንን የግድ ቆፍሮ ማግኘት ያስፈልጋል። ትልቁ ችግር እሱን ቆፍሮ የተፈጥሮ ነዳጅ የተከማቸበትን አካባቢ የአለት አይነትን የማግኘት ነው እንጂ ሌላም ሀገር እንደተለመደው ቆፍሮ ማውጣት ይቻላል ነው የሚሉት። እኛ ጋር ልዩነቱ ነዳጅ የሚፈጥረውና የሚያከማቸው የአለት አይነት በቅልጥ አለት የተሸፈነ ስለሆነ ነው። ግን ደግሞ በተፈጥሮ አነስተኛ ፍታ ስላለው ወደ ላይ በየመጠኑ ይወጣል። በአካባቢው ብዙ ጊዜ ሲወጣ የሚታየው ነዳጅ በቀለጠው አለት ውስጥ ነው የሚፈሰው። ያ የሆነው የተሰነጣጠቀ አለት ስላለ ነዳጁ የተወሰነ በዚያ ውስጥ ስለሚፈስ ነው ሲሉ ተናግረዋል። ዩኒቨርሲቲው ከዚህ በፊት በጉዳዩ ላይ ጥናት ሰርቶ እንደነበረ ተነግሯል። የጥናቱ ውጤት ምንድነው? የተፈጥሮ ነዳጁ ምን ያክል ቦታ ይሸፍናል? በሚልም ተጠይቀው ነበረ። በተለያየ ጊዜ መጠናቱን ያስረዱት ፕሮፌሰሩ ምን ያህል ርቀት ላይ ይገኛል፣ መጠኑ ምን ያህል ነው የሚለው በእርግጥ ብዙ ዝርዝር ጥናቶች አሉ ይላሉ። ትልቁና ዋናው ቁልፍ ችግር የተፈጥሮ ነዳጁን አከማችቶ የሚይዘው አለት በቅልጥ አለት መሸፈኑ ነው። ብዙ ነገሮችን በትክክል እንዳናውቅ አድርጎናል። በትንሹ ከ1 ኪሎ ሜትር የማያንስ ቅልጥ አለት ነው የሸፈነው ሲሉ ነው ያስረዱት። ወደ ሌላኛው መረጃችን ስናልፍ በመቶ ሺህ የሚቆጠሩ የንግድ መዝገቦች መሰረዛቸው አስደንጋጭ ሆኗል። የኢኮኖሚ ባለሙያው ሙሼ ሰሙ ይህ ነገር ይመርመር ሲሉ ጽፈዋል። ሙሼ ሰሙ በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ የመሰረዝ ወይም የመዘጋት ዜና ከዜናነት ባሻገር ሊመረመር የሚገባው ክስተት ነው ብለዋል። እንደ ሪፖርተር ዘገባ ከሆነ በፌዴራል ደረጃ በስራ ላይ ከተሰማሩ 570 ሺህ ድርጅቶች መካከል 470 ሺህ ወይም ደግሞ 80% ያህሉ ከመዝገብ መሰረዛቸው አሳሳቢ ብቻ ሳይሆን አስደንጋጭም ነው። ጥናቱ ቁጥርን ከመዘገብ ባለፈ ችግሮቻቸውንና የመፍትሄ አቅጣጫዎችን አጥንቶ ያመላከተ መሆን ይገባው ነበር ነው ያሉት የኢኮኖሚ ባለሙያው። ሪፖርተር በሳምንቱ መጨረሻ በእንግሊዝኛ ገጹ በወጣው ዘገባ የስራና ክህሎት ሚኒስቴር ኤክስፐርቶችን ጥናት መሰረት በማድረግ በ2024 በፈረንጆቹ አቆጣጠር ከ470 ሺህ በላይ ድርጅቶች ከፌዴራል መዝገብ ተሰርዘዋል ብሎ ነበረ። ሙሼ ይህ ማለት ምን ያህል የስራ ዕድል ቀጥተኛ ቀጥተኛ ያልሆነ የመንግስት ገቢ እንደሚቀንስና ከአገልግሎት አሰጣጥና ከአቅርቦት አኳያም በምን ያህል ደረጃ የምርት አቅርቦትና ስርጭት ሚዛንን እንደሚያዛባ መረዳት ይችላል ሲሉ ነው የሞገቱት። ፖለቲከኛውና ምጣኔ ሀብት ባለሙያው ሲቀጥሉም የድርጅቶች በዚህ ደረጃ መዘጋት የመንግስትን ገቢ በመቀነሱ ምክንያት በቀሩት ጥቂት ድርጅቶች ላይ የሚያሳድረው የግብር ጫና በሂደት ቀሪዎችንም ከገበያ ሊያስወጣ የሚችል ክስተት ነው ብለዋል። ስለሆነም ግንዛቤ ሊወሰድበት የሚገባ መሆኑን ስጋታቸውን አንጸባርቀዋል። በስራና ክህሎት ሚኒስቴር ኤክስፐርቶች ተጠንቶ የቀረበን ሪፖርት በመንተራስ ቅዳሜ የወጣው የእንግሊዝኛ ሪፖርተር ሳምንታዊ ጋዜጣ በፌዴራል ደረጃ ተመዝግበው ከሚገኙና በተለያየ ሙያና ዘርፍ ከተሰማሩ የንግድ ድርጅቶች መካከል 80 በመቶ የሚሆኑት እንደተዘጉና በአሁኑ ጊዜ በአገልግሎት ላይ የሚገኙት የንግድና አገልግሎት ሰጪ ድርጅቶች ቁጥር ከ100 ሺህ እንደማይበልጡ ዘግቧል። ለረጅም ዓመታት ፈጣን እድገት በማሳየት 570 ሺህ ደርሰው ከነበሩት በፌዴራል ደረጃ የተመዘገቡ የንግድና አገልግሎት ሰጪ ድርጅቶች መካከል 470 ሺዎቹ በ2024 ተዘግተዋል የሚለው
ዘገባው። ከነዚህ ምክንያቶች መካከል ጥብቅ የመንግስት ቁጥጥር፣ የብድር አቅርቦት እጥረቶች፣ የማክሮ ኢኮኖሚው ለውጥ፣ በስራ ላይ የማይገኙ የስራ ፍቃዶች መሰረዝ የሚሉት ይገኙበታል። የሚኒስትሩ ሪፖርት እንደሚያሳየው ከ2012 እንደ ፈረንጆቹ አቆጣጠር ጀምሮ ከሆነ በፍጥነት በማደግ ላይ የነበሩት አነስተኛ ኢንተርፕራይዞች በ2025 በአስደንጋጭ መልኩ ተዘግተዋል። በ2025 360 ሺህ የሚደርሱ ኢንተርፕራይዞች ናቸው የተሰረዙት። ከዚህም ባለፈ ከ20 ሚሊዮን ብር በላይ ካፒታል በማስመዝገብ በ2012 ተቋቁመው ከነበሩት 289 ግዙፍ ኢንተርፕራይዞች እድገታቸው በ86 በመቶ መቀነሱንም ዘገባው አትቷል። ጄኔራሉ ከ3 ዓመት ስደት በኋላ ወደ ከተማቸው መመለሳቸው እየተነገረ ነው። ነገር ግን ዋስትና አላቸው ወይ የሚለው ወሳኝ ጥያቄ ሆኗል። መቀመጫውን በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመልሷል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ እሁድ ዕለት ለጋዜጠኞች በሰጡት መግለጫ የተስፋው መንግስት ሲሉ የጠሩትን በይፋ ወደ ካርቱም መመለሱን ገልጸዋል። በጦርነት ለተሰቃዩት የከተማዋ ነዋሪዎች የሚሰጡ አገልግሎቶችን ለማሻሻል ጥረት እንደሚጀምርም ተናግረዋል። በሀገሪቱ ጦር የሚመራው መንግስት ካርቱምን ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይል በመገፋቱ ነበር። ሰራዊቱ ባለፈው መጋቢት ላይ ከተማዋን መልሶ መቆጣጠር ችሏል። ካርቱም ለዓመታት ከቆየው ውጊያ እያገገመች ትገኛለች የተባለው የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ግጭቱ በበረታበት ወቅት 5 ሚሊዮን የሚጠጉ ሰዎች ከከተማዋ ተሰደዋል። ከከተማዋ ለመውጣት ያልፈለጉ ወይም ያልቻሉ ነዋሪዎች ደግሞ ፈጥኖ ደራሽ ኃይሉ በተቆጣጠረበት ዘረፋናም ታጣቂዎች የሚፈጽሙትን የንጹሃን ቤት ነጠቃን ጨምሮ እጅግ አሰቃቂ ድርጊቶች እንደተፈጸሙ ገልጸዋል። በአሁኑ ወቅት አብዛኛው የከተማዋ ክፍል ወድሟል የተባለው የተባበሩት መንግስታት ባለስልጣን ኡጎቺ ዳንኤል በጥቅምት ወር እንደገለጹት መሰረታዊ አገልግሎቶች በጭራሽ አይሰሩም በሚያስብል ሁኔታ ላይ ናቸው። ጠቅላይ ሚኒስትሩ ኢድሪስ መንግስት በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚሰራ ተናግረዋል። በተጨማሪም የአውሮፓውያኑ 2026 ለሱዳን የሰላም ዓመት እንደሚሆን ሲናገሩ ተደምጠዋል። የእርስ በርስ ጦርነቱ ከፈነዳ በኋላ በሀገሪቱ ቢያንስ 150 ሺህ ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት በሱዳን ያለውን ሁኔታ በዓለም ላይ አስከፊው ሰብአዊ ቀውስ ሲል ይገልጸዋል። ወደ 12 ሚሊዮን የሚጠጉ ሰዎችም ከመኖሪያቸው እንደተፈናቀሉ መረጃዎች ያመለክታሉ። በመጨረሻም ኢራን እንዴት ውላ አደረች የሚለውን እንመልከት። ሁለተኛ ሳምንቱን በተሻገረው ህዝባዊ ተቃውሞ እየተናጠች ያለችው ኢራን በአሜሪካ ጥቃት የሚሰነዘርባት ከሆነ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። ተቃውሞውን ለማስቆም እየሞከረ ያለው የሀገሪቱ መንግስት በወሰደው እርምጃ በመቶዎች የሚቆጠሩ ተቃዋሚዎች መገደላቸውን ቢቢሲ ከምንጮቼና ከተሟጋች ቡድኖች ሰማሁኝ ሲል ዘግቧል። አንድ ምንጭ እዚያ ያለው ሁኔታ በጣም መጥፎ ነው ሲል እሁድ ዕለት ተናግሯል። በርካታ ጓደኞቻችን ተገድለዋል፣ ጥይት እየተኮሱ ነበረ፣ ልክ እንደ ጦር ግንባር ነው፣ መንገዶቹ በደም ተሞልተዋል፣ አስክሬኖችን በጭነት መኪናዎች እየወሰዱ ነው ሲል በሀገሪቱ ያለውን ሁኔታ ገልጿል። ዘገባው በቴህራን አቅራቢያ ከሚገኝ የአስክሬን ምርመራ ክፍል የተገኘ ቪዲዮ ላይ 180 የሚሆኑ የአስክሬን ከረጢቶችን ቆጥሯል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሃራና በመላ ሀገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎች ህይወታቸው ማለፉን እንዳረጋገጠ አስታውቋል። ባለፉት 2 ሳምንታት ውስጥም 10600 ሰዎች መታሰራቸውን የዜና ወኪሉ ገልጿል። የተቃዋሚዎች ግድያ የሚፈጸም ከሆነ አሜሪካ ጣልቃ እንደምትገባ ያስጠነቀቁት ፕሬዝዳንት ትራምፕ የኢራን መሪዎች እንደደወሉላቸውና የመደራደር ጥያቄ እንዳቀረቡላቸውም እሁድ ዕለት ተናግረዋል። ነገር ግን አሜሪካ ከስብሰባው በፊት እርምጃ መውሰድ ሊኖርባት ይችላል ብለዋል። ትራምፕ አስተዳደራቸው ምን አይነት አማራጮችን ለመውሰድ እያሰበ እንደሆነ አብራርተው ባይናገሩም በጣም ጠንካራ የሆኑ አማራጮችን እየተመለከትን ነው ሲሉ ጠቁመዋል። አንድ ባለስልጣን ትራምፕ በኢራን ላይ ወታደራዊ ጥቃቶችን ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እንደተደረገላቸው ለሲቢኤስ ተናግረዋል። አሜሪካ ልትወስድ ከምትችላቸው ሌሎች አማራጮች መካከል ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉ ባለስልጣናት ለዎል ስትሪት ጆርናል ጋዜጣ ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጮች አንዱ ሊሆን እንደሚችል ተነግሯል። የኢራን ፓርላማ አፈ ጉባኤ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከብ ማዕከላት ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቀዋል። በሀገሪቱ በታየው ከፍተኛ የዋጋ ግሽበት ምክንያት የተጀመረው ተቃውሞ በአንጻሩ የኢራኑ የበላይ መሪ አያቶላ አሊ ኻሜኒ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቅ ተሸጋግሯል። የተከበራችሁ ተከታታዮቻችን የሰዓቱ የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።